እኔ እንዳይለያዩ ለቅዱስ ገብርኤል ለመድኃኒዓለም ለሚካኤልም ተንበርክኬ ነግረዋለሁ እንዳይለያዩ። እናንተ ግን ይሄ አባ ጨጓሬ ሰውዬ ልክ ልኩን ንገሩት። እኔ እናንተ እንደዚህ የዚህ ሰው ዛሬ አይደለም ያገኙት ዛሬ አይደለም እኮ እንደዚህ ያለው ይሄ ክፉ ነው ገና የዛሬ ስጠው ከአራት ወር በፊት ነሻራቱ ከዚህ በፊት እንዲያዩ ባረጌና ነው ምጥሩ ላምብላችሁ ደግሱ ያለው ላምብላችሁ ደግሰ ምንድን ያለው አትመጥነው ይታል ይሄ ሹካካ ታልበስ በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ጠላት ሁሌ የሚመጣ ይላል። ይሄን ስትለው ነው ባይዛው ይላችሁ። እኔ ብዙ ማለትም ግን አብረው ደስ ይላል። በክፉ ቀን ሰው ሁሉ ፊቱን ባዞረበት እሷ ግን ከጎኑ አልተለየችውም ነበር ሲል ጋይስ ፖይንት ያዙ። እዚህ ጋር ቲንክ ኦፍ ቲንክ ጭንቅላታችሁን እዚህ ጋር ከፍታችሁ ያዙ። በነገራችሁ ነገር ሞሮውን ነገር ያዙ። እዚህ ጋር ምን ብሏል መሰላችሁ? የዛ ፌብራሪ 13 ምን ብሏል መሰላችሁ ጋይስ? የዛኔ ምን ብሏል? ጠላት አለ ሁሌም ማለት ያ ማለት የዛኔ አዶናይ ሰዎች ሲሰሩት የዛኔ ሰዎች በራቁት ጊዜ አጠገቡ የነበረችው ጃናት ብላ ስትጽፍለት ነው። ከዛ ምን አልመሰላችሁ? ጠላት ሁልጊዜ ይመጣል ይሄዳል። የውስጥ ጠላት ግን ከባድ ነው። ሊያሾስ እንደሰማችኋት እንግዲህ በአዶናይና በጃኒ ጉዳይ የሆነ አካል ኮሜንት ጽፏል፣ በዚህ ጊዜ ጽፏል ምናምን እያለች እንግዲህ እየተቃጠለች እየተንጨረጨረች የራስዋን ሀሳብ ስታራምድ ነበር። ለማንኛውም እንደዚህ ከጎናችሁ የሚሆን ደግሞ አሽቃባጭ አይጥፋ ማለትም አስፈላጊ ነው። ምክንያቱም እጅግ በጣም ቲክቶክ ላይ ሁለቱንም ጎን ደግፈው የሚያሽቃብጡ እጅግ በጣም ብዙ ሰዎች እንዳሉ ይታወቃልና አሽቃባጭ አታሳጣኝ ማለት አንዳንዴ መልካም ይመስለኛል። ለማንኛውም እንቀጥል። ስራ ይሰራው ማን እንደሆነ ነገራችሁ ስለተጣላ ምናምን አይደለም። ይሄ ብላክስተር የሚባል እባብ አባ ጨጓሬ ነው። አባ ጨጓሬ ለምን ብላችሁ ጠይቁ ነው እንገባለን። እኛ እንደሆነ አንረሳ ነው። የታዲያ ቴክስት ይሄንን ቴክስት እንዳትረሱት። ባለፈው ብያቸዋለሁ እንዳትረሱት። መጀመሪያ ላምብላችሁ ዝም ብላችሁ ስሙ። ሀይ ብላኪ ፕሊስ አዶናይ እና ጃኒን አስታርቃችሁ ስሞትልን። ከዛም ጃኒ አዶናይን አትመጥኑ። ወይ በእናትህ ትንሽዬ ልጅ እኮ ናት፣ በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ወይ እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ነበረች እኮ። ሊያሾ እንግዲህ ከቴክስት የተላላኩትን በኢሞ ወይም በቴሌግራም የተላላኩትን ጃኒና የብላክማን የምትለውን ራሱ እያወጣች እንግዲህ ሚስጥሯን እውነት የሚሆን ውሸት የራሷንም ፕሮፓጋንዳ እንግዲህ አምጥታ ሊሆን ይችላል እየተቃጠለች እየተንጨረጨረች እንግዲህ ጃኒ እንደ ግፋ ሀሳቧን አቋሟን እየገለጸች ነው። እንዴት ይከዳታል? እንዴት ይሄ ብላክማን የሚባለው ሰውዬስ ሁለቱን ለማያለያየት ምን ያክል ሴራ ይሰራ እንደነበረ እንግዲህ ማሳያዋን የራሷን የምትለውን ሀሳብ እያመጣች ለተከታታዮቿ እንግዲህ እያሳያች ነው። ለማንኛውም እንቀጥላለን ጋይስ። ኪዳነ ምሕረት ይሄው ጋይስ ፎቶ አለ ውሸት ለሚመስላችሁ ይሄው ደስ ላይ ይሄው ብላክስታር ውሸቴን እንዳይመስላችሁ ሁላችሁም እንድታዩት ስለምፈልግ ነው። ይሄው አለ ይሄ ወሬ ሲበራ ራሱ ገስት ላይ አለ ጋይስ። ገስት ላይ ቁጭ ብሎ ይሰማል። የእነዚህ ልጆች መለያይ ለእነዚህ ልጆች የሆነ ነገር ሀብ እንዲያደርግ ቢራቢሮ ፋሚሊዎች እንዳትለቁት፣ ይህንን መጥፎ ባሪያ እንዳትለቁት፣ ይቆራል እንዳትለቁት። እሱ ነው ምቀኛ ሆኖ መሀል ላይ ገባ አኩቶ ልጁ ታውቃላችሁ ጋይስ ሽልጥልጥ እያለ ስለሚያወራ እኔ ከመጀመሪያው ጀምሮ ቆሌ አልወደደው። እንደምታውቁት ቆሌ አልወደደው። አዶናይና ዜማ ብዙ ጊዜ አዶናይ እንግዲህ ጃኒን ትቶ ጃኒን ተፋቶ ወደ ዜማ ወደምትባል ሌላ ቲክቶከር ነው እንግዲህ ሺፍት አድርጓል። አዝማሚያውን ወደዛ አቅጣጫ አድርጓል እየተባለ ያለው። በእርግጥ ከዜማ ጋር በስራ ጉዳይ አልፎ አልፎ ከመገናኘት ውጭ እንደዚህ ልክ እንደ ጃኒ በላይቭ ስትሪማቸውም ወይም ደግሞ አብረው ሾው ከማሳየት ብዙም አይታዩም። ነገር ግን አሁን ጃኒን ትቶ ወደ ዜማ ሂዷል ነው እየተባለ ያለው። ለማንኛውም እንቀጥል። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ሰናይ ቆይታ እንዲሆንላችሁ እንመኛለን። ይሄ ነገር መባሉ አስፈላጊ ነው ወይ? አንድ ችሊ ትልቋን አካውንቷን አታለች። ሁለት ደግሞ አይታችኋል አይደል? ባለፈው እኮ ነው ከመኪና አደጋ የተረፈችው። ቢያንስ እንኳን ክብር ካለው ቢያንስ እንኳን እውነተኛ ፍቅር ካለው ጊዜ ነበረው። ቢያንስ እቺ ልጅ ከመማ እስከምትጋጋም ወደ ስራዋ በትክክል እስከምትመለስ መታገስ አይችልም? እውነት ፍቅር ከነበረው ምንም እንኳን ስህተት ተፈጥሮም ቢሆን እንኳን ትዕግስት የሚባል ነገር አለ። ይሄ ማን ይወሻሽ ነገር ነው። ሌላ ነገር ካልፈለገ ሌላ የጀመረ ህይወት ከሌለ ትዕግስት ነበረው ጊዜ ነበረው ለማለት ነው። ግን እሱ ታይም ያለ ታይም ነው እንትን ያለው ለማለት ፈልጌ ነውና በጣም አዝኛለሁ በአዶናይ። ኤኒዌይስ እነሱስ
ሌላኛዋ የጃኒ ደጋፊ መታ ነው እንግዲህ ደግሞ ጊዜ ነበረው። ምናልባት የጃኒ ቻናል ማለት የቲክቶክ ቻናሏ ተዘግቶ ነበረ፣ የመኪና አደጋ ደርሶባት ነበረ ምናምን እያለች ነው እንግዲህ ሬቶሪክ እያወራችው ያለችው። ትክክለኛ እኛም የምናምነው ትክክለኛ የፍቅር ህይወት ከነበራቸው ጃኒም የቲክቶክ ቻናሏን ስላጣች ወይም አደጋ ስለደረሰባት ወደ ጎን ላሽ በይላተል ብለን እኛም አናምንም። ነገር ግን ሌላ ራሱን የቻለ እንደተባለው ምናልባት ከሌላ የፍቅር ህይወት ጀምሮ ከሆነ ግን ያልሆነ ይችላል ምክንያቱ እንጂ የጃኒ የቲክቶክ አካውንት መዘጋቱ ግን ለሁለታቸው መለያየት ምክንያት ሆነ። እንቀጥላለን። እንግዲህ አዶናይ እንደዛሬው እውቅና ከማግኘቱ በፊት ወቾ ጉድ በሚል የዩቲዩብ ቻናል ቀርቦ ከኢትዮጵያውያን ባህል ያፈነገጠ አስነዋሪ ንግግር ተናግሯል በሚል እንግዲህ በብዙ ሰዎች አይንና ጥርስ ገብቶ እንደነበረና ያ እንደዛ መናገሩ ደግሞ የራሱን የሆነ እውቅና አንዱ አበርክቶ ነው ብለው የሚናገሩ ሰዎች አሉ። ከዛ በተጨማሪም እንደዛው በሌላ ፖድካስት ላይም ተገኝቶ ስለ ሲጋ የተናገረው አሁንም ያው በውጮች እንግዲህ ሲጋ የተለመደ ስለሆነ ብዙ ሊንኮች ስላሉ እኔ ሼር ሳደርግ ወደዛ ይሄዳል ሊንኬና ምንድነው የሚል ጥርጣሬ ነበረኝ የሚል የራሱንም የተናገረበት አጋጣሚ ነበረ። ለማንኛውም እንቀጥላለን። ፊልፊት መጣ ድሚ ታደርጓለ ፊልፊት መጣ ታወራዋለሽ ነገር አሁንም ያወራሁት ነው። For some people that is very sensitive on topic ነው። ገባ አሁን በተሻለኝ አቅም ለማቆም እየሞከርኩኝ ነው። ቆይቻለሁ maybe 3 weeks not a month or more than that a little bit ግን who knows አንድ ቀን ተጨናንቄ ልሳሳት እችላለሁ። ከዚህ ማለት ነው የሆነች እናት ነች ጥቁር ልብስ ለብሳ ልጆችን ገደልክብኝ ብላ ቪዲዮ ስትሰራ ማለት ነው። ለዛኔ የወቸው ጉርጌ በሰጠው ምክር ነው ልጆችን ገደልክብኝ እንዴት። ከዛ የሷ ሴት ደግሞ ከ100 ምናምን ሺህ በላይ ላይክ ነው ያላት። በዛን ጊዜ አስቡት እንግዲህ 100 ምናምን ሺህ ላይክ። ከዛ በሺዎች የሚቆጠሩ ኮመንቶች እሷን እየደገፉ እኔን እያንቋሸሹ እየሰደቡኝ ቤተሰቦቼ እየሰደቡ በአጠቃላይ ሁሉ ነገር እየሰደቡ ማለት ነው። እንዳለ ነው ብላችሁ ከዛ ታውቃላችሁ ይህ ሁሉ ሰው ደግሞ እንደዚህ የሆነብኝ ማለት ነው። ያ ሙሉ ዩቲዩብ ቪዲዮ በመጨረሻም እንግዲህ እንደተለመደው በማታ ላይ ሰፈራችን ምን ይመስላል እየመጣችሁ ተዝናኑ፣ እየመጣችሁ ተጉላሉ ከቤተሰቦቻችሁ ጋር ከጓደኛ ከዘመድ ጋር። የት ሄደን ሰፈራችን ጠባብ ነው የሚታይ ነገር የለውም ካላገችሁ በረጃጁ መንገድ በሰፋፊው አስፋልት እንደዚህ ባሸበረቀው የማታ እይታ እየመጣችሁ አፈሽ በሉ። የልጆች መጫወቻ፣ የትልልቅ ሰዎች መነጋገሪያ መወያያ፣ ልክ ትንንሽ አዳራሾች እንደሚባሉት ቁጭ ያሉ 5 ሰው 6 ሰው 3 ሰው 2 ሰው የሚያስቀምጡ የመቀመጫ ወንበሮች አሉ። እየመጣችሁ ተዝናኑ ማለት እንፈልጋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ ከሆናችሁ ደግሞ ሼር ላይክ አይረሳ። ሰናይ ቆይታ ይሁንላችሁ።